የሚችለው ስንዴ ውስጥ ወይም ተልባ ውስጥ አንዲት የጤፍ ዛራ የጤፍ ፍሬ ማለት ነው። ፍሬ የጤፏ ፍሬ እንደመፈለግ እንደዛ ነው። ኢትዮጵያም ውስጥ ብትሉ ከኢትዮጵያ ውጭም ያለ ሰው ብትሉ ማለት ነው። እኔ ብዙ ጊዜ ዩቲዩብ ላይ ስለ ሰው ቪዲዮ መስራት አልፈልግም። እሱ እንደዚህ ነው፣ እሷ እንደዚህ ናት። ይሄ ሰውዬ ግን ከእህታችን ጋር እህታችን በኤችአይቪ ቫይረስ ተጠቂ ናት። ግን ከሷ ጋር ይህን ያህል ዓመት የራሱን ህይወት ትቶ ከሷ ጋር እየኖረ ያለ ሰው ነውና ይሄ ሰው ኢትዮጵያ ገብቶ በቃ አይደለ ሊሸለም ይገባል። በጣም ነው ያደነኩት። እግዚአብሔር ነው የምላችሁ። ለምን ታውቃላችሁ? ይሄን ያርቋችሁ ብዙ እህቶቻችን እያየን ነው። ብዙ ወንድሞቻችን እያየን ነው። በብዛት ሴቶች ስደት ዓለም ላይ ኖረው ኢትዮጵያ ሲገቡ እዛ የሚያገኙት ሌላ፣ ኢትዮጵያ ሳይሄዱ በፊት የሚሰሙት ሌላ። ይሄ ደግሞ በሚወዱት ሰው ብቻ ሳይሆን በቤተሰብም በእህትም በወንድምም በተለያዩ ሰዎች ምክንያት እያለቀሱ ያሉ ብዙ እህቶቻችን አሉ ማለት ነው። ስለዚህ ልክ ከ7% ጥሩ ቤተሰብ እንዳለው ሰው ይህች እህታችን ደግሞ ምን አይነት ማለት አሁን እሷ ታሪኳን ክፍል 1 ሰምቻለሁ። ክፍል 2 ደግሞ ከሱ ጋር ያለውን ኢንተርቪው ስሰማ በጣም ነው የተገረምኩት። በጣም ነው። በዛ ላይ ደግሞ እያለቀሰ ሰላም ሰላም፣ እንዴት ናችሁ ውድ ሀገሬ ልጆች? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሙሉዓለም ነኝ። ዛሬ ደግሞ እስኪ አንድ በጣም የገረመኝ ኢንተርቪው ነበር ትናንትና ከክፍል 1 ክፍል 2 እንግዲህ ታውቃላችሁ እርቅ ማዕድ ላይ ብዙ ታሪኮች ይመጣሉና እዛ ላይ አንድ እህታችን ቀርባ ነበርና ይሄ ነገር አይ ዶንት ኖ ኢትዮጵያ ለትዳር የሌላ አገር ዜጎች የሆነ ብቻ የማታውቁትን ሰው እንደማግባት ማለት ነው። ለምሳሌ እቺ ልጅ ሄደችው ውጭ ሀገር የማታውቀውን ሰው ለማግባት ነበረ። እዛ ከሄደች በኋላ እንግዲህ ሰውየው እንጠናና ብሎ አንድ ቤት እየኖሩ ግን ምንም አይነት ግንኙነት የላቸውም። በዛ ውስጥ እሷ ትታመምና ሐኪም ቤት ሄዳ ሐኪም ቤት ስትሄድ ኤችአይቪ ቫይረስ በደሟ ውስጥ ነበር። ከሱ በፊት ፍቅረኛ ነበራት። እሷ የምትለው ከሱ ጋር ነው የመጣው። እሱ ከእኔ ጋር እያለ ሌላ ሴት ይሄድ ነበር ምናምን ብላ ብቻ ስቶሪዋን ሰምቻለሁ። እኔ አሁን ሰረሷ ስቶሪ ሰረሷ ነገር ልነግራችሁ ሳይሆን ምናልባት እንደው እንዲገባችሁ ወይም ደግሞ ምንድነው የምታወሪው ሙሉዓለም እንዳትሉኝ፣ እኔ በጣም ሰረገረሜ ነው። አንደኛ ሰውየው በጣም የሚገርም ሰውዬ፣ የሚደነቅ ሰውዬ ነው። ይሄ ባል ወይም ደግሞ እሱ አጭቷት ሚስቴ ትሆናለች ብሎ ከፎቶ ከ10 ፎቶ እንግዲህ ብዙ ጊዜ እኛ ስደት ዓለም ላይ ስንመጣ መጀመሪያ መዳማችን ቢሮ ሂዳ ፎቶአችንን አይታ መርጣ ምናምን አይደለ እኛን ቪዛ እሷ ትሻላለች ብላ ቪዛ እንደሚላክልን ሁሉ ይሄ ሰው እንግዲህ ይችን እህታችን በጣም ቆንጅዬ የምታምር ናት። እስቲ አሁንም ውበቷ እንዳለ ጎርቶ ይታያል። ነገር ግን ይች እህታችን እግዚአብሔር እንግዲህ ፈቀደና ከጥሩ ሰው ጋር ጣላት ማለት ነው። ምክንያቱም ይች ልጅ እዛ ስትሄድ ይሄ ሰውዬ ብዙ ዋጋ ከፍሎ ቢያመጣትም ይከፍላል፣ ፕሮሰስ ምናምን ለማድረግ ይከፍላል። ግን ያንን ሁሉ አመት ከሷ ጋር እንግዲህ ምንም አይነት ግንኙነት ሳይኖራቸው እሱ ሌላ ሴትም ሳይፈልግ ሌላ ሚስትም ሳይፈልግ ልጅም ሳይፈልግ በቃ እሷን እያስታመመ ካንቺ ጋር ሆናለሁ እግዚአብሔር አንድ ቀን አንቺም ድነሽ አብረን እንሆናለን በሚል ተስፋ ከሷ ጋር ከአንድ ቤት እየኖሩ ግን ምንም አይነት ግንኙነት የላቸውም። አይገርምም? ይሄ ሰውዬ እንግዲህ ሲናገር ሚዲያ ላይ ትናንት መጥቶ ሳየው ፕሮፋይል አድርጌላችኋለሁ መግቢያ እርቅ ማነው ዩሃ ሚዲያ ላይ ቀርባችሁ ማነው ሄዳችሁ ሙሉ ማየት ትችላላችሁ። ግን እኔ አሁን ስለዚህ ሰውዬ ስሰማ የዚህን ሰውዬ እና የዚች እህታችንን ስቶሪ ስሰማ እኔ ምን ተረዳው መሰራችሁ? ለምን አሁን በብዛት ሚዲያ ላይ የምናያቸው ነገሮች የምንሰማቸው ነገር እያንዳንዱ በጣም የሚያሳዝኑ፣ የሚያስፈሩ፣ የሚያስለቅሱ የሚያስፈሩ ናቸው። ምክንያቱም እንኳን ይሄ ሰውዬ አንዲት እህታችን የማያውቃትን የሌላ ሀገር ዜጋ ሊያስታምም ይቅርና
እህት በእህቷ ላይ፣ ወንድም በወንድሙ ላይ፣ እናት በልጇ፣ ልጅ በእናቱ የሚጨቃ አሁን እኔ እንግዲህ ነፍስ አውቄ ስደት ዓለም ላይ ከመጣሁ በኋላ ስልክ ከያዝኩ በኋላ በስልኬ በጆሮዬ ስንት ነገር ሰማሁ፣ ስንት ነገር አየው። እናት ልጇን ስትከስ፣ ልጅ እናቱን ሲከስ፣ ወንድም እህቱን ሲከስ፣ አባት ልጁን ሲከስ፣ ልጅ አባቷን ስትከስ፣ እግዚአብሔር ያልሰማነው ያላየነው ነገር እኮ የለም። በቃ ያልሰማነው ያላየነው ነገር የለም። ሶ በእንደዚህ አይነት ውስጥ እንደዚህ አይነት ሰውዬ በዚህ አሁን ባለንበት ዘመን ለዛውም የሌላ ሀገር ዜጋ ሆኖ ይሄንን ሰውዬ እንደዚህ አይነት ሰውዬ ማግኘት ማለት አይዶንት ኖ በቃ በጣም እኔ እስቲ ውስጤ ማመን አቅቶኛል። ማለት ይሄ ሰው እንዴት ነው ማለት በዚህ አጋጣሚ ብዙ ኢትዮጵያኖች በተለይ ኢትዮጵያ ውስጥ ራሱ አንድ ሴት ወይም አንድ ወንድ የሆነች ሴት አካጎደሮ ካገባ ወይም ካገባች ምን ያህል በቤተሰቦቿ በእህቶቿ በአካባቢው በጎረቤቱ አለመፈለግ ስሜት እንደሚሰማ ሁላችንም እናውቃለን አይደል? ግን ያን ሁሉ በምናይበት ይሄን ሁሉ በቃ የሚያስቡ ታሪክ በምንሰማበት አካባቢ ለዛውም የሌላ አገር ዜጋ ይችን የመሰረች እህታችንን እየተንከባከበ እያስታመመ ይህን ያህል ዓመት ድረስ እንግዲህ አብሯት እየኖረ ይገኛል። ይሄ ማለት እንግዲህ ምን አይነት መታደር ነው? ምን አይነት ቅኔ አላቅም። አንዳንድ አትቀበሩትም፣ አንዳንድ ጊዜ አትቀበሩትም ማለት ብዙ እህቶቻችን እያየን ነው። እኔ በቅርቡ አንድ ታሪክ ሰምቻለሁና የኤችአይቪ ቫይረስ በውስጧ በደሟ ውስጥ አለና ቤተሰቦቿ ስትሄድ እናቷ ትጠየፋለች። እሷ በጠጣችበት ኩባያ ቤተሰቦቿ አይጠጡም። እመቤቴን ነው ምናምን ሰገሰማሁት ነው በቃ በጆሮዬ ሰገሰማ። ያን በምናይበት ያን ሁሉ በምንሰማበት ታሪክ ውስጥ ይቺ እህታችን እንደዚህ አይነት ሰው ማግኘቷ በጣም መታደር ነው። እግዚአብሔር በጣም መታደር ነው። ብዙ ጊዜ የታመሙ ሰዎች በተለይ እኔ አንድ በፊት እኔ የምሰራባት ሴትዬ ፓራላይዝ ነበረች። እሷ ጋር እንግዲህ ደሞዝ ከፍራይ ነው የምሰራው እና ይቺ ሴትዬ አታይም፣ እጇ አይንቀሳቀስም፣ እግሯ አይንቀሳቀስም። የምትበላውም የምትጠጣውም አልጋ ላይ ነው። በቃ አልጋ ላይ ነው ተኝታ እንደዚህ ሆና ማለት ነው። በዛ ላይ ደግሞ ብታምኑም ባታምኑም ትረሳለች፣ ቀኑን ታምታታዋለች። ገባችሁ? እኔ ያንን እሷን አልጋ ላይ ተኝታ ፓምፐርስ ለመቀየር እሷን ያንን ስራ አምኜ ለመቀበል በጣም ጊዜ ወስዶብኛል። በጣም ነው በቃ እኔ የእውነት ስደት የመጣሁት ይሄንን ልሰራ ነው በቃ ማለት። ከዛ በኋላ ቀስ በቀስ እንግዲህ እሷ እየከፈለች ነው፣ አስቡት እየከፈለች ነው። ገባችሁ? እኔ ደሞዝ ብዬ እዛ ቤት የገባሁት ግን በኋላ ላይ ግን እግዚአብሔር ነው የምላችሁ በቃ በጣም እያሳዘነችኝ እየወደድኳት እሷን ለማጽዳት እሷን ለማገዝ እሷን ኤክሰርሳይዝ ለማሰራት የማቅጠረው ነገር የለም። ለምን አሰብኩት፣ ፈጣሪ ሆይ ይቅር በለኝ አልኩኝ። ማለት እኔ ሲደክመኝ ሲያመኝ ወገቤን ሲያመኝ ጎንበስ ቀና ማለቱ ያ ሲሆን ራሴን በቃ ወይ ፈጣሪ ሆይ እንደው ምን አልኩ አሁን እንዴት ከዚህ ቤት ታስገባኛለህ ያልኩባቸው ቀኖች ነበሩ። ግን የሚወደውን ሰው ፈጣሪ ይፈትናል። ምን ለማለት ፈልጌ ነው? ፈጣሪ ሲወዳችሁ ፈጣሪ እንደው ለበጎ ስራ እናንተን እኔ በጎ ስራ እየሰራው ነው ማለት አይደለም፣ ግን ያንን ነገር መቀበር አቅቶ ነበረ። ገባችሁ? መቀበር ማለት ነው። ይሄ ሰውዬ ደግሞ ይችን ልጅ ከዛ ድረስ አምጥቶ እንደዚህ ሁና ምናምን ከሷ ጋር አምኖ መቀበር፣ እሷን ማስታመም፣ ለሷ መድኃኒት መግዛት፣ እሷ እንዳይርባት፣ እንዳይጥማት፣ እንዳይጎልባት ከቀን ከሌሊት እየለፋ እየሰራ ለዛውም ደግሞ ስራ የተማረ በጣም ጭንቅላት ያለው ሰውዬ ነው። በዚህ አጋጣሚ እውነት ሰውዬው ጭንቅላቱ በጣም ስማርት ነው። ስራዎቹ ምናምን ምን መስራት እንደሚፈልግ በፊት ምን እንደሚሰራ ምናምን ነገር ከዛ አንጻር ግን አሁን ላይ እሷን ጥዋት ከሷ ጎን ላለመራቅ እዛው እሷ አካባቢ ሆኖ ስራ እየሰራ እሷን እያስተዳደራት ይገኛል። አይገርማችሁም? ማለት አይዶንት በቃ አሁን ይሄ ሰውዬ ደስ ብሎት በቃ ከፈጣሪ ያገኘዋለው ፈጣሪ የሚወደውን ነው የሚፈትነው አንድ ቀን በሚል ተስፋ ከዚች ልጅ ጋር እየኖረ ነውና ሁሌም እኔ እላለሁኝ አንዳንድ ጊዜ የስደተኞች ተስፋ ሁሌም አንድ ቀን ሀገር ይገባለሁ፣ አንድ ቀን ሰው ሆናለሁ፣ አንድ ቀን ያልፍልኛል እንደምንለው ሁሉ ይሄ ሰውዬ ራሱ አንድ ቀን
እሷም ዲና ከበሽታው አገግማ ከዚች ጋር አብረን ጎጆ እንመሰርታለን ልጅ እንወግዳለን ብሎ አብረው እየኖሩ ነው። አይገርማችሁም? እንደዚህ አይነት ሰውዬ በእንትን በቃ በሆነ በመብራት ተፈልጎ ራሱ አይገኝም። ተልባ ውስጥ አንዲት ፍሬ ጤፍ እንደመፈለግ ማለት ነው። እንደዚህ አይነት ሰውዬ ለማግኘት ለምን ታውቃላችሁ? አሁን ባለንበት ጊዜ አሁን ኢትዮጵያ ውስጥ በተለይ ወንዶች እግዚአብሔር ነው በተለይ ወንዶች እያየን ነው። እስቲ አሁንም ድረስ መቼም የማይቀየሩ ብዙ እህቶቻችን ብዙ ማለት በገዛ እህቱ እንዲደረግበት የማይፈልገውን ነገር በገዛ ሚስቱ በገዛ ፍቅረኛው ምን ያህል እየደበደባት እየመታት እሷ ህይወቷን እንድታጠፋ ምክንያት በሚሆንበት ዘመን እንደዚህ አይነት የሌላ አገር ዜጋ የሌላ አገር ተወላጅ ምንም በቃ እንደው በቃ ኢትዮጵያን ስለሚወዳት ብቻ ከኢትዮጵያ ሚስት አምጥቶ ማግባት ስለሚፈልግ ብቻ ይችህታችን አመጣ። ከዛ በኋላም ደግሞ ታመመች። እሷን ለማስታመም ከፈጣሪው ጋር ተነጋግሮ እሷ በመይኪኛል በቃ ማለት እንትን ሲላት እንኳን ማለት ነው። ይሄ እሷ እንኳን ሲያወራ ምን ልበላችሁ እያለቀሰ ማርያምን እያለቀሰ እና አይ ዶንት ኖ እንደዚህ አይነት ሰዎች እግዚአብሔር ማርያምን ያብዛልን። ማለት አንዳንድ ጊዜ እኔ እንደዚህ አይነት ነገር ሳይ እኔስ ቢሆን ብዬ አስባለሁ። ማለት ያገባሁት ባሌ እንደዚህስ ቢሆን በቃ እውነት እንዳልኳችሁ ነው የምሰራው ስራ እንዳልኳችሁ ባለፈው ያቺ ፓራላይዝ የሆነች ሴትዮ እሷን አምኜ ለመቀበል በጣም ከብዶኝ ነበር። በቃ እሷን አምኜ ለመቀበል ያንን ስራ ለመስራት በጣም ከብዶኝ ነበር። ከዛ ከአንድ ወር ከሁለት ወር በኋላ እየለመድኩት እንደውም እሷ እያሳዘነችኝ የበፊቱን ፎቶ ሳይ በጣም ሞዴሊስት ነበር የምትመስለው። ከዛ የሆነ ጊዜ አመማት በዛው ተኝታ ቀረች ማለት ነው። ያ ነገር ነውና እኔ አላቅም ማለት ምን እንደምለ በጣም ሰጋገረ በቃ ምን አይነት ሰው ነው? ምን አይነት ጭንቅላት ምን አይነት ልብ ነው ያለው? ምን አይነት የእግዚአብሔር ምን ያህል ከፈጣሪው ጋር እንደሚነጋገር ምን ያህል ፈጣሪውን እንደሚወድ ምን ያህል እንደው እያንዳንዱ ሲተነትናቸው ራሱ እናንተ ሲተነትን ራሱ ፈጣሪ እንደዚህ አድርጎልን ለኛ እግዚአብሔር እንደዚህ አድርጎን ይሄ መጽሐፍ ደግሞ እያሳተመ ነው። የኔን መጽሐፍ አይተው ብዙዎቹ እንዲዋደዱ እንዲፋቀሩ ሰው በሰው ላይ መጨከን እንደሌለባቸው ፍቅርን መውደድን ትዕግስትን የሚያሳይ መጽሐፍ ነው ብሏል። እንግዲህ በቅርቡ ኢትዮጵያ ማነው በቅርቡ ይታተማል ተብሏል። እንግዲህ ፈጣሪ እስኪ እውነት እኔ እነዚህን ሰዎች መጽሐፍ ማንበብ ፈልጋለሁ። መጽሐፉ ሲወጣ ቁጥር 1 የምገዛው እኔ ነኝና በጣም ገረመኝ። እኔ ገፍታችሁ ታሪኩን ብትሰሙት በጣም ነው የምትገረሙትና